ዛሬ ደግሞ ታክሲ የለም እንዴ? ባለ ታክሲ ወደ ቦሌ መሄድ ፈልጌ ነበር። ስንት አስከፍለኛለህ? በቃ 150 ትከፍላለህ ፍሬንድ ግባ። እሺ ለሻንጣችሁ ስንት አስከፍለኛለህ? ኧረ ጀለሴ ጣጣ የለውም። ለሻንጣዎቹማ አላስከፍልሽም። ውይ እግዚአብሔር ይባርክህ። በቃ ሻንጣዎቹን ሰድልኝ፣ እኔ በእግሬ እመጣለሁ። ይሄ ኮጆ ተመስገን እንኳን መጣ። እየፈለኩህ ነበር። እንካ ይሄንን 5000 ብር ይዘህ ወደ ፋርማሲ ሂድና ለልጄ መድኃኒት በመግዛት እርዳኝ። የሙቀት መጠኑም እየጨመረ ነው። በጣም እየሆነ ያለው ነገር ምንም አልገባኝም። አክስቴ ይሄ ልጅ በእውነት እንደታመመ ግን እርግጠኛ ነሽ? እኔ ይሄን ልጅ አላምነውም። ምክንያቱም ጭንቅላቱ በመጥፎ ተንኮሎች የተሞላ ነው። ተመልከች እስቲ፣ ይሄ እኮ ተንኮለኛ የሆነ ልጅ ነው። ኮጆ እባክህ ወደ ላኩ ቦታ ዝም ብለህ በፍጥነት ሂድ። ደግሞ ተንኮሉንም ያው ካንተ ነው የተማረው። ሄሎ ማን ልበል? ምን አልክ? ኮጆ አደጋ ደረሰበት? ወይኔ አምላኬ በፈጣሪ። እሺ የት አካባቢ ነው? ይኸው መንገድ ላይ ነኝ። በቃ እየደረስኩ ነው። ይኸው ደርሻለሁ። መጣሁ። ኮጆ አቲያባጎ ደብላኪ ፋያ አሲባንጋ ኤቭሪዴይ ናታባጎ። ኮጆ ለቀናት እኮ አንተን ለማግኘት እየሞከርኩ ነበር። ለማንኛውም ለሰጠኸኝ 5000 ብር በጣም አመሰግናለሁ። እና ነገ ደግሞ ዴት እንደምንወጣ ቃል የገባህልኝን እንዳትረሳ። ስለዚህ ለመድኃኒት መግዣ የተሰጠውን ገንዘብ አጎቴ ኮጆ ለአንዲት ሴት ነው የሰጣት ማለት ነው። ድሮም የእሱ አደጋ እውነት እንዳልሆነ አውቅ ነበር። ቆይ ከሱ የበለጠ ብልጥ መሆኔን አሳየዋለሁ። አጎቴ ኮጆ አኒታ መስመር ላይ ነች፣ ላናግራት። ምን ላዋራት? ናንተ ስልኩን አምጣው። ምን ኮጆ እኛን ለመዋሸት ነው ይህን ሁሉ ነገር ያቀነባበርከው? ይህ ሁሉ ጊዜ ገንዘቤን ስታስወጣኝ? ኧረ አይደለም እኮ እኔ ራሱ ይሄንን በማየቴ በጣም ነው የደነገጥኩት። አሁን ድኛለሁ ማለት ነው። ይህ እኮ ተአምር ነው። አምላካችን እኮ መልካም ነው። በእናትህ አምላካችን በጣም መልካም ነው። አባ ሰማኝ፣ ስለተፈጠረው ነገር ሁሉ እነግርሃለሁ። ይሄ አጎቴ ኮጆ ውሸታም ነው። አጎቴ ኮጆ ታማሜ እናቴ ለመድኃኒት መግዣ የሰጠችውን 5000 ብር ለሴት ነው የሰጠው። ሁሉንም ለሴት ነው የሰጠው። ለዛም ነው አደጋ ደረሰብኝ ብሎ የዋሸው። ምክንያቱም ማንም ሰው ስለ ገንዘቡ አይጠይቀውም ማለት ነው። ይህ አጎቴ አጭበርባሪ ነው። ኮጆ ስለዚህ በአንተ እቅድ ምክንያት ልጅን ልታሰጣኝ ነበረ? ዛሬማ አልለቅህም፣ እግርህን ነው የምሰብርልህ። ኮጆ እኔም አልለቅህም፣ አንጠለጥልሃለሁ። ሰበር ዜና። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ መከላከያን በግንባር ሆነው ለመምራት ከነገ ጀምሮ ወደ ትግሉ ሜዳ እንደሚዘምቱ አስታወቁ። አንበሳ ቀነኒሳ አንበሳ ቀነኒሳ አንበሳ ቀነኒሳ። እንዴ እድሜ ረጅም ነው። ሄሎ ሄሌ፣ ሰላም ነው ወንድሜ? ዌል አም ቬሪ ዌል ሃው አር ዩ? እንዴ አንተ ደግሞ የውጭ ጋዜጠኛ አልበቃ ብሎኝ አንተም ተጨመርክ። አንተ ደግሞ ሰላምታ እንኳን እስካሁን አልለመድክም። ምን ጎደለ ብዬ የነጭ ቋንቋ ቻልኩ አልቻልኩ። አይዞሽ ገለቴ አይዞሽ። ምን አልክ? አንተም ጀመርክ ይሄንን ነገር? እኔ ምን ነው እንዴት ተዛልኩ እባክህ ዛሬ? ዌል እንግዲህ ዜናውን አየህ ለመሆኑ? የምን ዜና ነው ደግሞ? ጠቅላይ ሚኒስትሩ ወደ ግንባር ሊዘምቱ እንደሆነ አልሰማህም? ኧረ እባክህ። አይ ጥሩ ነው። ከባድ ጊዜ ነው ወንድሜ። እና እኔም እነሱን ለመቀላቀል ወስኛለሁ። ሶሻል ሚዲያ ላይም ሌሊሴ ሊዘምት እንደሆነ ሰምቻለሁ። አንተስ ምን ትላለህ ቀኔ? ውይ ኃይልዬ፣ ቆይ አንዴ ቀኔ። አንተ ሹሜ፣ አንተ አቤት ጋሼ። ምንድነው ሆም ታባክነው? ብሬ የማትል ይመስላል እንዴ? ኧረ ጋሼ ዝም በል ደግሞ መብራቱን አጥፋው እንጂ። እሺ። ለመሆኑ ለውሾቹ ዳቦ ገዛ? አዎ ገዝቻለሁ ጋሼ። ከየት ገዛላቸው? እዚህ ዳቦ ቤት። ምን አንተ ሰውዬ ተሳብሬም ነው እንዴ? ከሸገር ዳቦ አይደል እንዴ ገዛው? ሰልፉ በጣም ረጅም ነበር። እና ቢሆንስ 8 ብሬን ከደሞዝ ላይ እንደምቆርጥልህ እወቅ። እሺ ቀኔ፣ እና ምን አሰብክ? እኔም በዘምት ደስ ይለኝ ነበር፣ ነገር ግን ጉልበቴ በጣም ታሟል። መታሸት ሳይኖርብኝ አይቀርም። እንዴ ጉልበት ደግሞ ከመጀመሩ ነው የሚታሸው?
መቼ ጀመርኩ? ጨጓራዬም ምግብ አልፈጭ ብሏል። በዛ ላይ በቃ በል ለማንኛውም ሀሳብን ከቀየርክ እዛው እንገናኝ። እንደተሻለ ይመጣለሁ። በልቻ ወንድም ኃይሌ ደፋር አንበሳ ከነኒሳ ላይክ አርጉኝ ፈልጌው ነው። ተመልካቾቼ እንዴት ናችሁ? ለውጥ አይታያችሁም? እንዴት ነው? አዲስ የገዛኋትን መኪና አያችኋት? እኔ እንደማንም ዝም ብዬ ሳይኖረኝ አይደለም በባዶ የምሰክሰው። እሺ ሳይኖር አሰክስ ወንድሜ። ተመልከት ደግሞ አይፎን 11 ፕሮ ማክስ ራሱ አለኝ። ደግሞ ይኸውላችሁ ከኔ እኩል እንሆናለን ብላችሁ 150 ሺህ ብር ተበድራችሁ ጥፉ አሏችሁሽ። ሄ ቆንጆ እንዴት ዋልሽ? አንቺን የመሰለች ቆንጆ እንዴት ለብቻሽ በዚህ መንገድ ላይ በእግርሽ ትሄጃለሽ? ቢጠልፉሽሳ? መኪና ውስጥ ግቢና ልሸኝሽ። አመሰግናለሁ። እዚሁ ሰፈር ነኝ። ኦ ሰፈርሽ ነው እንዴ? እና ስልክ ቁጥርሽን ስጭኛ። እሺ አምላኬ ስልኬን ተበላው። ምን አለ ቢቀርብኝ እኔም ብሎ ስልክ ቁጥር ተቀባይ። ወይኔ አይፎን 11 ገና ጎርሬ እንኳን ሳልጨርስ። አረ በቃ ስልክ ቁጥሩን ታየው፣ ስልኬን መልሽልኝ። አረ ወይኔ ምን አይነት ቀን ነው ዛሬ! ሰው ለካ ወዶ አይደለም ራሱን የሚያጠፋው። በቃ እኔም በረኪናዬን ሄጄ ልጠጣ። ሌላ ምን አማራጭ አለኝ? ላይክ አርጉኝ ፈልጌው ነው። የምን አህያ አመጣ ደግሞ? አለቃ የቻይና ካራቴ ያውቃሉ? እግር ማወናጨፍ የቻይና? አይ ማሙሽ ና ወዲህ ታሪኩን እነግርሃለሁ። እዚህ የልጅነት ምስሌን እንደምታየው በጣሊያን ጊዜ ውጊያ ልወጣ ስጠባበቅ ቶሎ ሳለኝ አያጥሪያን መስመሯን እንዳታልፍ ትዋረዳታለህ። ብያለሁ። ከዛ በኋላ ያ ቻይና ካለበት ሮጦ አገሩ ተገባ። በኋላ ለሀገሪቱ ሁሉ እኔ ያረኩትን አስተማረችው። ይሄ ቅራጤ የምትሉት የመጣው ከዛ። አለቃ ቻይናው ምን ያደርግ መጣ? እሱማ የመጣው የአቢሲኒያ ድመት ውሮ ፍለጋ። እናት አንዴ ልሳምሽ። ያመሃል እንዴ? ጤነኛ አይደለህም? ይቺን ሴት ግን እንዴት አድርጌ እንደምስማት እኔ አውቃለሁ። አዎ ሁሌ ማታ 1 ሰዓት ላይ እዛ የምታየው ቤተክርስቲያን እየሄደች ትጸልያለች። ስለዚህ አንተ መልአክ መስለህ ሄደህ መሳም ነው። ምርጥ ሐሳብ ነው ወንድሜ፣ በጣም አመሰግናለሁ።
የኔ ልጅ ጸሎትሽ ተሰምቷል፣ ግን መጀመሪያ እንዲሳካልሽ እኔን ልትስሚኝ ይገባል። እሺ፣ በጣም ደስ ይለኛል። ሃሃ ቂሎ እኔ ነኝ። ቅድም መንገድ ላይ ልሳምሽ ስልሽ ተመናቅረሽ ሄድሽው ልጅ። ቂሎ እኔ ደግሞ ቅድም ይሄን ሐሳብ የነገርኩ ልጅ ነኝ። ሄ አንተ ተመልከተኝ። ናይጄሪያ ነፃነቷን ያገኘችው በምን ቀን ነው? ማክሰኞ የካቲት 14 1997። የቫላንታይን ቀንንማ አትረሳትማ። ሄ አንተ የናይጄሪያ ዋና ከተማ ማን ናት? ለኪ ቲቸር። ደደብ ዝም በል። ሄ አንተ እዛ ጋር ባለ ክብ ጭንቅላት ናይጄሪያን ቅኝ ግዛት ማን ነው? እስራኤል። አይ ቻይና። ኬንያ። ሄ እናንተም እንግዲህ ዱላ አንተ ቀበል። ሄላሪ መጥረቂያ የሚሰራው የት ነው? ቻይና ቲቸር። ቻይና ብቻ ሳይሆን ቺንኮም ነው። ማይክል የባሃማስ ጠቅላይ ሚኒስትር ማን ነው? ቲቸር አሁን ያለው ሁበርት ሚሚስ ነው። በፈጣሪ እንዴት አወቀው? እሺ አሁን 9 ሲባዛ 5 ሲደመር 14 ሲካፈል ለ4 ሲቀነስ 0.0125 ስኩዌር ሩቱ ስንት ነው? የዚህ 7.2375። እሺ አሁን ንገረኝ፣ ዛሬ ጠዋት ስንት ሰዓት ነው የነቃሁት? 1 ሰዓት ከሩብ ሰር። እንደውም ሚስት ደረት ላይ ነበረች። ጂሰስ ስለ እኔ ብዙ ታውቃለህ። እሺ አሁን የዶን ጃዚ ሙሉ ስም ማን ይባላል? ማይክል ኮሊንስ አጄሬ። ምን አይነት ልጅ ነህ? እሺ አሁን ማክዶናልድ ውስጥ ዶን ጃዚ የሥራ ድርሻው ምን ነበር? ለንደን ውስጥ እየነበረ ማለት ነው። የጥበቃ ሰራተኛ። እሺ አሁን ትላንትና ማታ ከመተኛቱ በፊት ዶን ጃዚ ያሰበው ሰው ማን ይባላል? ሪሃና ቲቸር። ሪሃና ኤላ። ይህንንም አወቀው። እሺ አሁን ዶን ጃዚ ትላንትና ማታ ምንድን ነው የበላው? ባቄላ ቲቸር። ተመስገን፣ ትልቅ ስህተት። ፓፕ የባቄላ ኬክ፣ የባቄላ ገንፎ በልቷል። ሁሉንም ነገር ማወቅ አለብህ። ይህን የማስተማር ስራ እኮ የጀመርኩት ዛሬ ነው። ልታሳፍረኝ ትፈልጋለህ እንዴ? ምንድን ነው ችግር? ደደብ ልጅ። እሺ ተማሪዎች፣ ክላሳችንን ከመጨረሳችን በፊት ስለ ቅርሶቻችን ጥያቄ ካላችሁ። ቲቸር ዘይት ሲል አልገባኝም። ምንድን ነው ዘይት? ጥሩ ጥያቄ። ዘይት ሲባል ሰምታችሁ አታውቁም? በተለምዶ የሞተር ዘይት ነው እንዴ ቲቸር? አይደለ። ዘይት ማለት በድሮ ጊዜ እናት አባቶቻችን፣ አያቶቻችን ምግብ ለመስራት የሚጠቀሙበት ግብአት ነው። ወጥ ለመስራት ሽሮ፣ ምስር ምናምን እነዚህ ለመስራት የምንጠቀምበት ግብአት ነው። ሽሮ ውስጥ ዘይት ምግብ ያጣፍጣል? ወጡን ያጣፍጣል? አዎ ምግብ ያጣፍጣል። አሪፍ ነው። መቼ ነው የጠፋው ዘይት ቲቸር? በኢትዮጵያን አቆጣጠር 2014 ዓመተ ምህረት ልበለው ብቻ። ያኔ ኑሮ ተወዶ የዘይት ዋጋ ናረ በጣም። በዛ ጊዜ በጣም ውድ ከመሆኑ የተነሳ የቅንጦት ምግብ ሁሉ ሆኖ ነበረ። ቲቸር እና መቼ ነው ሄደን የምናየው? ኔክስት ዊክ አዲስ አበባ ሙዚየም እንሄድና ሉት ቅርሶች መካከል ዘይት፣ ሽንኩርት ምናምን ቼክ ማድረግ እንችላለን። ኔክስት ዊክ ተዘጋጁ። ብቻ ላይክ አርጉኝ ፈልጌው ነው። ይሄ ሲነበብ አበበ በሶ በላ። እኔ አበበ በሶ ወይ ንቀት። ምን ነው ዶሮ በላ ለምን አላልክ? ወይ ደግሞ ምንድን ይሄ ቅልጥም? አዎ ቅልጥም መጠጠ። እሺ ዛሬ የምንማረው ስለ ሜንታል ነው። አንተ ጋና መቼ ነው ከቀኝ ግዛት የወጣችው? ዲሴምበር 25 ቲቸር። ደደብ በክት። አንተ አፍሪካ ስንት አህጉራት አለት? 4። ደደብ አይ። እሺ አንተ አፍሪካ መቼ ከቀኝ ግዛት ወጣች? አንተ የአሜሪካ ዋና ከተማ ማን ነች? ዋይት ሃውስ። አንተ ቻይና ምንድን ነች? አህጉር። አንተኛው የኢትዮጵያ ዋና ከተማ ማን ነች? አዲስ አበባ። የአይስላንድ ፕሬዝዳንት ጆኒ ቶ ጃንሰን። እሺ ሩት 12 ሲባዛ በ820 ሲካፈል ለ3 ሲቀነስ 4 7.2363285 እሱን ትክክለኛ ቲቸር። ዝም በል ድንባዣ። እሺ ዛሬ ስንት ሰዓት ነው እዚህ ትምህርት ቤት የመጣሁት? ጠዋት 1 ሰዓት ቲቸር። እሺ ስንት ሰዓት ወደ ቤት የገባው? ማታ 12 ሰዓት ቲቸር። ውጣ ከዚህ። ቆይ ቲቸር፣ ፓሪስ አደባባይ ላይ ፊት ለፊት ያለው መስጊድ ስሙ ማን ነው?
ፖሊስ ክፈት። ምን ፈለግ? ልናወራ እንፈልጋለን። መጥሪያ ያላችሁ? የለንም አልያዝንም፣ ግን አንድ ወጣ እስኪ ልናወራ እንፈልጋለን። ማውራት አልፈልግም። ስንት ሆናችሁ ነው የመጣችሁት? 2 ሆነን የመጣ ነው ጌታዬ። ታዲያ ማውራት ከፈለጋችሁ እርስ በርስ አታወሩም እንዴ? ሳራና አቡሽ ተነሱ። ሳራ ከአፍሪካ የተረጋጋ ኢኮኖሚ ያላት ሀገር ማን ናት? ጋምቢያ። ጎበዝ። አንተ ደነስ የተረጋጋ ሰላም ያላት ሀገር ማን ናት? ሶሪያ። አንተ ጀዝባ ሶሪያ የተረጋጋ ሰላም አላት? ደነስ። እሺ ሳራ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ማን ነው? ዋልያ። ጎበዝ ሳራ። እሺ አንተ አቡሽ በሱዳን ብቻ የሚገኝ ብርቅዬ እንስሳ ምንድን ነው? ጉንዳን። አንተ ድንጋይ። ጉንዳን ሁሉም ቦታ አይደል የሚገኘው? እሺ ሳራ የቀድሞ የግብጽ ፕሬዝዳንት ማን ይባላሉ? ሁስኒ ሙባረክ። አንበሳ። እሺ አንተ አቡሽ የሳውዲ ንጉስስ ማን ይባላል? ኢድ ሙባረክ። እንጀዝባ። በሉ ይሄ የመጨረሻ ጥያቄ ነው። በተለይ አንተ ደደብ ነግሬሃለሁ። እሺ ሳራ በዓለም አንደኛ ሀያል ሀገር ማን ናት? ዩኤስኤ። አቡሽ ሁለተኛዋስ? ዩኤስቢ። አቤት ወንድሜ ምን ልታዘዝ? ልጆትን እንዳገባ እንዲፈቅዱልኝ ነበር። ልጄን ለጋብቻ ልትጠይቅ መጥተህ ባጠገቤ መስቲ ከታኝ ካለህ ትንሽ እንኳን አታፍርም? ክብረ ቢስ። ይቅርታ ጌታዬ፣ ስለጠጣው አፌ እንዳይሸት ብዬ ነው። ጭራሽ መጠጥም ትጠጣለህ? አው ግን አልፎ አልፎ ናይት ክለብ ስሄድ ብቻ ነው የምጠጣው። ናይት ክለብ ስሄድ ብቻ? አታፍርም እንዴ ልጄን ለመጠየቅ ስትመጣ? ጌታዬ ከእስር ቤት ስወጣ ነው መሄድ የጀመርኩት እንጂ በፊት አልሄድም ነበር። የባሰ አታምጣ። አንተ ሌባ ልጅን ሰርቀህ ልታበላት ነው? ሌባ አይደለሁም፣ ሰው ገድዬ ነው እስር ቤት የገባሁት። ምን? ነፍሰ ገዳይ ነህ? አይደለሁም። የዛን ቀን በጣም ተናድጄ ስለነበር ነው። ሰውየው የኛ ጎረቤት ነበር። ልጁን ለማግባት ጠይቄው ከለከለኝ። ከዛ ገደልኩት። ናስቲ ልጄ ናስቲ ቀበኝ። ለልጄ እንዳንተ አይነት ጥሩ ባል ስፈልግላት ነበር። ናቀበኝ። እሺ አቤ ዛሬ አባባል ጠይቃለሁ። ለምጠይቅ ጥያቄ ትክክለኛ መልስ ትመልሳለህ። እሺ ቲቸር። የነ ቶሎ ቶሎ ቤት ይመስላል ሽንት ቤት። አባይን ያላየ ሄዶ ማየት ይችላል። ሰርገኛ መጣ ማን ጠራው? የትን ፍጪው ግን ወፍጮ ቤት ይሁን። ጅብ ከሄደ ውሻ አይቀር። የወጋ ቢረሳ የተወጋ ሆስፒታል ይገባል። የረጋ ወተት ይጠጣል። ድመት መንኩሳ ገዳም ገባች። ሚዳቋ ዘላ ዘላ ደከማት። ተልባ ሲንጫጫ